ለማ ያላችሁ ሰርታችሁ መለወጥ የምትፈልጉ እህቶቼ ይችን ነገር በጭራሽ እንዳትሞክሯት ማለት ነው። ጆርዳን 3 አመት ሰርታለች ሀገሬ ልጆች። ከዛ በኋላ ዱባይ መጣለች ማለት ነው። ዱባይ ከመጣች ደግሞ ገና 6 ወሯ ነው ማለት ነው። ከዚያ ቤት በጣም ብዙ አመት የቆየች ኢንዶኔዥያ ሰራተኛለች ማለት ነው። ሰዎቹ ሰሞኑን መስሪ ወይንም ደግሞ ግብጽ ሀገር ተሳፍረው ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች እባካችሁን አረብ ቤት ውስጥ ናችሁ እንደዚህ ያለ ስራ የምትሰሩቶች ካላችሁ ጥንቃቄ አድርጎ ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳኝ ይላል የሀገሬ ሰው ማለት ነው። ምን እንደተፈጠረ ልንገራችሁ። አትቀልዱ የሀገሬ ልጆች። በነገራችን ላይ ይህን ስራ ሰርታችሁ ብትያዙም ብትሳፈሩ እኔ ለእናንተ አላዝንም። የሚያሳዝነው ነገር ግን በእናንተ ጥጋብ በእናንተ ምክንያት ማለት ነው። ወላሂ ከስንት ቀን በፊት ነው የሰራሁትን ቪዲዮ አይታችኋላ። አንዲት እህታችን 1 አመት ከ6 ወር ነው ሻይ እንኳን ጠጥቼ አላውቅም ብላለች አይደለ? ስንት እህቶቻችን ማለት ነው ውሃ ቀርተው ለመጠጣት እንዶሚ ለመቀቀል እንኳን በሚሳቀቁበት በአረብ ሀገር ይሄን ያክል መስመር ያለፈ ስራ የምትሰሩቶች ካላችሁ ባካችሁን ተው፣ እንሸቅልበት። እኛ መሸቀል መለወጥ እንፈልጋለን ማለት ነው። አላማ የሌለው ሰው ሁሌም ቢሆን የሚያስቀድመው ጊዜያዊ ስሜቱን ብቻና ብቻ ነው ማለት ነው። ግን ለእናንተ የራሳችሁ ጉዳይ፣ ጦሳችሁ ግን እየተረፈን ነው ማለት ነው። ምን እንደተፈጠረ ልንገራችሁ የሀገሬ ልጆች። ቀንጨብ አድርጌ ያሳየዋችሁ ልጅ ማለት ነው 3 አመት ጆርዳን ሰርታለች ማለት ነው። ወደዚህ ወደ ዱባይ ከመጣች ገና 6 ወር ነው። ከ3 ወር በፊት ምን ተፈጠረ መሰላችሁ? የኔ ሰውዬ 2 ሚስት እንዳለው ካሁን በፊትም ነግራችኋለሁና ኸሬስና ኩሻሪ ስሪልኝ ብሎ ሰርቼለት ነበር ማለት ነው የሆነ ቀን እና እሱን ይዞ ሲሄድ ይቺ ሰራተኛ የልጁ ሰራተኛ ነች ማለት ነው። አይንሻ ትባላለች ልጁና በጣም ብዙ አመት የቆየች ኢንዶኔዥያ ሰራተኛ አለች። ትልቅ ሴት ማለት ነው። ከኔ በፊት ነው የመጣችው እና ዝግጅትም የነበር በዚያን ሰዓት ከልጁ ቤት ነው ይዞት ከሄደ በኋላ ያቺ ኢትዮጵያ ሰራተኛ በሰዓቱ ገና 3 ወሯ ነበር ማለት ነው የሀገሬ ልጆች። እና ይሄን የሰራችው ኢትዮጵያ ሰራተኛ ነች አለችኝ እኔ ብዙ አመት የቆየች ብሎ ስለኔ ያወራታል ማለት ነው። ከዚያ ሚስቱም ነበረችና ሁላቸውም አወሬ ብላለች እሷም እና አንቺ መስራት የምትፈልጊ ከሆነ ሂብት ከብርሽ ጥሪ ብሏታል ማለት ነው። የአሰራሩ መንገድ እሷን ስልኳን ሰጥሽና ታወራላችሁ ትነግርሻለች ብሏታል ማለት ነው። እና እንደዚያ ስትል ያቺ ልጅ ከዚህ ሀገር የምታውቀው ሰው የላትም እና ከመጣች 3 ወር ሆኗት ብር አላከች። ደሞዟ 1300 ድርሃም ነው ማለት ነው የሚሰጣት። እና እንደዚያ ባለ በሳምንቱ ነው መሰለኝ መዳሟን ትነግራታለች። ምንድን ብላን የነገረቻት? እኔ ሰው የለኝም በባንክ ብር ስልክ ይቀንስብኛል። ስለዚህ ባባ ሰራተኛ አለች ብሏል ነው ኢትዮጵያዊት ስልኳን ይስጠኝና ላናግራትና ብር ትላክልኝ እሷ በመትልክበት እኔ አዲስ ነኝ ለዚህ ሀገር አላቅም ትላለች ማለት ነው። ከዛ ልጅቷም ደግሞ አባቷን ጠይቀዋለች። አባቷም ደግሞ ለኔ ደወለና ጠየቀኝ። እሱ ያውቃል ልጁ ከዚህ ብር ሊወስድ ሲመጣ ራሱ አይቶት ያውቃልና ትሮሚ አለኝ ትግድሪ ብር ባመጣልሽ የአዋሽን ሰራተኛ ትልክላታለሽ ወይ ሲለኝ አዎ ችግር የለም እልክላታለሁ እነሱ ፈቃደኛ ከሆኑ አልኩት። እሷማ ፈቅዳለች ትሰኛለች በቃ አመጣለሁ አለ ማለት ነው። ከዛ ሲመጣ 3900 ድርሃም ይዞልኝ መጣ ማለት ነው። እና አካውንቱንም ደግሞ በወረቀት ጽፋ ነበር መጀመሪያ የሰጠችው። ከዛ በኋላ ግን ደረሰኙን ልልክላት ብሩን ከላኩላት በኋላ ደረሰኙን ለሱ ማለት ነው ልላክልህና ላክላት ስለው ቆይ ስልኳን ልስጥሽ ካዋሽ ተቀብዬ ብሎ ስልክ ቁጥሯን ሰጡ ለኔ ማለት ነው። ከዛ አወራን እና እንደውም የሚገርማችሁ ብሩ ልልክላት ስል 3900 ድርሃም ባባ 20 ድርሃም ግን ይቀነሳል ብለህ በላት ብየዋለሁ ማለት ነው። ለምንድን ሲለኝ ለመላኪያ ብየው ነበር ማለት ነው። ከዛ አይ እንዳታነሽባት አለና 20 ድርሃም እሱ ከፈለላት። ማን? ሰውየው 20 ድርሃም እሱ የኔ ሰው እየከፈለላት 3900 ብር እንዳለ ተላከላት። ከዛም በኋላ ስልኪን ስለተለዋወጥን ደረሰኙንም ለራሷ ላኩላት። ከዛ ወዲህም ማውርተን አናውቅም ከልጅቷ ጋር ማለት ነው። አሁን 6 ወር ሆኗታል። እና ምን ተፈጠረ መሰላችሁ ሀገሬ ልጆች? ሰሞኑን ሰዎቿ የምሰራባቸው ከቤት የቀሩ 2 ሰራተኞች ኢንዶኔዥያና ኢትዮጵያዊቷ ብቻ ቀርተው ሰዎቻቸው ግብጽ ሀገር ተሳፍረው ነበር። ግብጽ ሀገር በተሳፈሩበት ሰዓት ኢትዮጵያ ሰራተኛ ከፎቅ ትወጣና ከመዳማ ክፍል ቪዲዮ ትቀርጻለች። በተደጋጋሚ ቪዲዮ እየቀረጸች እያየቻት ኢንዶኔዥያዋ ተይብላታለች ማለት ነው ሀገሬ ልጆች። እና ከቀረጸች በኋላ ደግሞ አታገኘውም ማን? ኢንዶኔዥያዋ ማለት ነው።
ከዛ በኋላ የሚገርማችሁ እንደለመደችው ሱክ እያለኝ የመምጫቸው ቀን ስለደረሰ አሁንም ደግሞ አልጋ ልብስ ምናምን ለመቀየር ከመዳሟ ክፍል ትገባለች ማለት ነው። ከመዳሟ ክፍል ከገባች በኋላ ይታችሁ ይሰማችሁ እስከ ዛሬ ድረስ ቪዲዮ ብቻ ነበር ስትቀርጽ የነበረው። የሰውየውን ቶብ ለብሳ ቪዲዮ ትቀርጻለች፣ የአረበኛ ሙዚቃ ከፍታ ማለት ነው። ከዛ ቀርጻ ስልኳ ላይም ብቻ አላስቀመጠችውም። የሀገሬ ልጆች የት ትለቀዋለች? በቲክቶክ። ብዙ ጊዜ ከእንዱ ልጇ ሰራተኛ ጋር ይጣላሉ። እንዱ ልጇ ብዙ ጊዜ ስለቆየች ያን የቤቱ ኃላፊ ነኝ ብላ ራሷን ታሳምነዋለች። በሆነ ባልሆነ ይነታረካሉ ማለት ነው። ከዛ በመጨረሻ እንዱ ልጇ ቲክቶክ ላይ ስትገባ ያንን ቪዲዮ ፊት ለፊቷ ታገኘዋለች ማለት ነው። ያጠፋችሁ እንደው ምናልባች ትልና ታወርድና ዳውንሎድ አድርጋ ስልኳ ላይ ታስቀምጠዋለች ማለት ነው የሀገሬ ልጆች። ከዛ በኋላ ካስቀመጠች በኋላ ሴትዋ በመጣች ገና በሁለተኛው ቀን በወርሼ ብላ ለሴትዋ ያንን ቪዲዮ ታሳያታለች ማለት ነው። የቱን ቪዲዮ? ኢትዮጵያዊቷ ሰራተኛ ገና ከመጣች 6 ወር ይሆናት የሰውየውን ቶብ ለብሳ ይሄ ከላይ የሚጠመጠመው ምንድነው ስሙ አላውቅም፣ እሱን ጠምጥማ ከራሳቸው ከመኝታ ክፍላቸው ሆና ቪዲዮ ቀርጻ ፖስት ያደረገችው ማለት ነው። ስታይ እናቲቱ እንትን መዳሙ አበደች አሉ። አበደች። እኔ ባይኔ ያላየሁም ማለት ነው። ሰውየው ነው ለኔ የሚነግረኝ። ከዛ በኋላ ራሱ ሰውየውም ጀሽ ነው እያንጠለጠለ ሻንጣዋን ምኗን ሳትይዝ ልጅቷን ይዟት ይሄዳል ፖሊስ ጣቢያ። ሻንጣዋ አሁንም ድረስ አለ ማለት ነው የሀገሬ ልጆች። እና ቪዲዮ ላከልኝና ለኔ ሰውየው ፊቷ እንዳይታይ ያደረኩት ማለት ምናልባት ቪዲዮን ፖስት ቻይ ድምጼን ቢሰማው እኔ እንደዚህ እንደማድርግ ያውቃል፣ ቪዲዮ እንደምሰራ ያውቃል ብዬ ስለፈራው ፊቷን እንትን ያልኩት እንጂ ቪዲዮ ረጅም ነው አጭር አይደለም። ፊቷም ደግሞ በደንብ ይታያል ማለት ነው። በራሷ ጊዜ ገና በመጣች በ6 ወሯ ስትንከለከል ከማትወጣበት ዳገባች። እና ባካችሁ እንሸቅልበት የሀገሬ ልጆች እንሸቅልበት። እንቲ ካምሳና ሞጁድ ሂኒ ወላ ሸፈትሽ ያለ ወላሂ ላዚም አንቺ ስንት አመትሽ ነው ከኛ ጋር አንድ ነገር እንኳን ይቸብሽ አላውቅም አለ። እንደዚያ ሲል ግን ድንግጥ አልኩኝ። አይ አንተማ ጉርክን አልሰማ እኔም እኮ አፌና ሽሉ እኮ ስለፈልፍ ነው ሙሉ ምናምን በቪዲዮ ለመውጣት እንጂ ግን በእርግጥ እኔ እንደሷ ስድ የሆነ ስራ እንሰራም አልሐምዱሊላህ። እንደው አሁን የምትመጡ ሰዎች ግን ጤነኞች ናችሁ? የሚሰራ ስራታችሁ ነው? ምን ነው የመጣችሁበትና ለማረሳችሁት ምንድነው ጥቅሙ ግን? እስኪ ንገሩኝ በአላህ። እኔ ሁሌ በጣም ይገርምኝ፣ በጣም ማመን ሁሉ አቃተኝ ማለት ነው። እኔ ልጅቱን በአካል አላውቃትም፣ በስልክ ብቻ ነው የማውቃት። ቀጭነሽ ልጅቷ ቆንጆ ይህንሽ ስታምር ማለት ነው። ግን ምን ዋጋ አለው? ድፍረቱን እስከ የት ነው የምታገኙት? አረባካችሁን ሸቅልበት ወላሂ ተው እንዴ! ስንት እህቶቻችን ተሸማቀው እንደሚኖሩ አታውቅም እንዴ? ትንሽ ነፃነት ስናገኝ ለምንድን ነው ጥጋባችን በቅጡ የማይሆነው? ያን ቤት እኮ ግን ደግሞ ማት ካሜራ ነበር በፊት። እኔ አሁን ቤት ቀይሮ ነው ወይስ እንዴት ነው? ወይስ ካሜራውን ጉዳይ አለው ብላ ምን አላውቅም እንጂ እኮ ከላይ እስከታች እኮ በካሜራ የታጠረ ነበረ ሀታ ማጥባሁ ማለት ነው። እና እንዲሁም የሆነ ጊዜ ሰራተኞች ምን አለች እንዱንጃ ካሜራው የተሰራው ለልጆቹ ነው ለማስፈራሪያ አለች። ለልጆቹ ለምን ስላት ለባባ እናገራለሁ ወይ ካሜራው እየቀረጸ ነው፣ ለማማ እናገራለሁ ወይ ካሜራው እየቀረጸ ነው፣ አትረብሽ ተብሎ ለማስፈራራት ነው ምናምን ስትል ነበር ማለት ነው። እና ቤታቸው ካሜራ እንዳለው አውቃለሁ። እና በዚህ ልክ የምትቀሉት ለምንድን ነው ታዲያ? እያንዳንድሽ የራሳችን ጉድ እንደብቅና መዳማስ ከዩኒፎርም አሳፈረቻት እንላለን፣ መዳማ ወጣጣለቻት እንላለን። ወላሂ ያለ አንድ ነገር አረቦች በነገራችን ላይ ወጥተው ይጥሉና አወጥተው እንኳን ሲጥሉና ምን አድርጌ ነው ጥፋቱ የኔ ነው እንኳን አንልም። ራሳችን እንኳን ዞሮልን አንጠይቅም። ሁሌም ቢሆን እነሱን ጥፋተኛ ነው የምናደርገው ማለት ነው። ሀገሬ ልጆች መጨፈሯ፣ አልጋ ላይ ሆና እንደፈለገች ቪዲዮ መቀረጿ፣ የመዳማውን ቁም ሳጥን እየከፈተች ቪዲዮ ቀርጻ ቲክቶክ ላይ ፖስት ማድረጓ አልበቃት ብሎ ይባስ ብላ ደግሞ የሰውየውን ልብስ ልብስ። አረ ቆላችሁ የሀገሬ ልጆች፣ አረ ተረጋጉ። እንዲህን ያክል ከባሰባችሁ ለምን ትሰደዳላችሁ እንዴ? አራን ሸቅልበት ወደዛ። የሁሉም ነገር መስመር አለው። እናቶች እንደዚህ የምታደርጉ ካላችሁ አልታይም ብላችሁ አንድ ቀን እንዳትዋረዱ ጥንቃቄ አድርጉ። ወላሂ በጣም ያሳፍራል።